ባልተጠበቀ ጊዜና ሰዓት ተወዳጁ ጋዜጠኛ ሶፎንያስ ዋሲሁን ያልተጠበቀ ድርጊት በማለት ሚዲያ ላይ የወጡት ነገሮች በሕዝብ ዘንድ ከፍተኛ ድንጋጤንና ረብሻን ፈጥሮ ነበረ። በተለይ ደግሞ ተወዳጅና እንቁ ጋዜጠኛ ከተባሉት መካከል አንዱ ነበረ። እንግዲህ የተመሳሳይ ጾታ ግንኙነትን በማስመልከት ነበረ በሰዓቱ ተይዞ ተደብድቦ ነበረ። በጣም በሚያሳዝን ሁኔታ ሶፎንያስ ዋሲሁንን ለምን ብዙዎች እንግዲህ ያለበት ሁኔታን በማስመልከት ለምን መረዳት በተለይ እንደዚህ አይነት ነገር ውስጥ የሚገቡት ሰዎች ጤናቸው ምናልባት አሳሳቢ ደረጃ ሊሆን ይችላል እንጂ በተለይ በተመሳሳይ ጾታ ላይ የሚሰማሩት ጤነኛ ሰዎች እንዳልሆኑ ጤንነታቸው ሊረጋገጥ ይገባል። ሶፎንያስ ምናልባት በሰላም አይመስለኝም በማለትም በርካቶቹ ሀሳባቸውን ሲሰጡም ተስተውሏል። ከፊሎቹ ደግሞ ቁጣ ሲቀሰቅሱ ነበር። እንደዚህ አይነት ሰዎች መወገድ አለባቸው በማለትም ነበር ሀሳብ ሲያነሱ የነበሩት። ሶፎንያስ ግን በጤናው እንዳልሆነ ሁኔታዎቹ ያስረዳሉ። እጅግ አሳዛኝ ነው። አሁን እንግዲህ ተመልሻለሁ፣ በሰላም ከገዳም ወጥቻለሁ ካለ በኋላ እንደገና ደግሞ ዳግም ችግር ላይ እንደሆነም ነው። እናትየው ያሉበት ሁኔታ እጅግ አሳዛኝና ልብ ሰባሪ ነው። ምክንያቱም የልጃቸው ጉዳይን በማስመልከት እሳቸውም ለራሳቸው ስጋት ላይ እንደሆኑ ጭምርም ነው። ስለዚህ ለሶፎንያስ ጸሎት እንደሚያስፈልግ ጭምርም ነው። መላው ኢትዮጵያውያን ጸሎት እንዲያደርጉለትም ነው። ያለበት ሁኔታ እጅግ አሳዛኝና ልብ ሰባሪ ሁኔታ ላይ እንደሚገኝ ጭምርም ነው። ሚኪ ነኝ ከሚኪታ ቡርንፎ። ቻናላችንን ሰብስክራይብ በማድረግ ወቅታዊ ነጫጭር መረጃ ያገኙ። ሰላም ቆዩ።